ይህም አመ ይፈቅርዎ አይሁድ ለእግዚእነ ሚካኤል አርመመ ወገብርኤል ተደመ የሚለውን ነው እና ጌታችንን አምላካችንን ኢየሱስ ክርስቶስን አይሁድ ይዘው በቀራንዮ በሰቀሉት ጊዜ ሚካኤል አርመመ ወገብርኤል ተደመ። ጌታችን አምላካችን ኢየሱስ ክርስቶስ በአይሁድ እጅ ተይዞ በቀራንዮ ላይ ሲሰቀል ከቅዱስ ገብርኤል ቀድሞ ለመጀመሪያ ጊዜ ያየው ሚካኤል ነው። ሚካኤል በሰው ልጆች ስራ ተደነቀ። አስደንቀው ስራቸው ሰው ይህን ያህል ከቶ ሕይወቱን የሚጠላ ሕይወቱን መድኃኒቱን የማያውቅ ይህን ያክል አምላኩን ፈጣሪውን የማይረዳ ዝንጉ መሆኑን ሚካኤል አደነቀ። ሚካኤል ተደነቀ። አርመ ማለት ተደነቀ፣ ተደሞ ያለው ሚካኤል እየተደነቀ ባለበት ሰዓት ገብርኤል ደረሰ። ወገብርኤል ሚካኤል አርመ ወገብርኤል ተደመ። ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም አለ። እያየ ገርሞት ነገሩ ገርሞት ዝም አለ። ገብርኤል በአድማቆት ተበሳጨና እንደመጣ ሰይፉን ሲወረውረው የገብርኤል ሰይፍ መንጦላዕተ ምኵራቡን መጋረጃውን ከሁለት ሰንጥቃ ወደ መሬት ገባች ነው የሚለው። ያቺ ሰይፍ እስካሁን ድረስ ወደ ጥልቁ እየሄደች ነው። አላረፈችም ነው እንግዲህ የእኛ አበው ሲያስተምሩ እና ገብርኤል ቁጡ ነው፣ ትዕግስት የለውም የሚባለው ለዚህ ነው። እና ይሄ ነው ቅዱስ ያሬድ የተናገረው። ሚካኤል ዝም አለ። ነገሩ ደግሞ ዝም አለ። የሚናገረው ጠፋበት። ስለ ሰው ልጆች የሚለው ጠፋበትና ዝም አለ። ገብርኤል ግን ሰይፉን ወረወራት ወደ እነሱ፣ መጋረጃውን ከሁለት ተረተረው የሚለው ለዚህ ነው። እንግዲህ ኃይለ ቃሉ ለዝማሬ መነሻ ለትምህርታችን መነሻ ያደረግ ነው። ይህ ነው እንግዲህ በዛሬው ዕለት የምንማረው የትምህርታችን መነሻ በአፋቸው ቅርብ ነህ፣ ከልባቸው ግን ሩቅ ነህ። እስቲ ይህን ቃል እናንተ በሉት።
በአፋቸው ቅርብ ነህ፣ ከልባቸው ግን ሩቅ ነህ። በሉ እስኪ ይኸውላችሁ። እንግዲህ እግዚአብሔር አስቀድሞ በአባቶቻችን የተናገረው ቃል ይሄ ነው። በአፋቸው ቅርብ ነህ፣ በልባቸው ግን ሩቅ ነህ። ይህንን ኃይለ ቃል የተናገረው ነቢዩ ኤርምያስ ነው። ቃሉን በትንቢተ ኤርምያስ ምዕራፍ 12 ከቁጥር 2 ላይ ስንመለከት እናገኘዋለን። ይገርማችኋል። አሁን እግዚአብሔር እኮ በአፋችን ቅርብ ነው። ኃጢአትም እየሰራን እግዚአብሔርን ነው የምንለው፣ ጽድቅም እየሰራን እግዚአብሔርን ነው የምንለው። ከአፋችን በጣም ቅርብ ነው። ለአፋችን ቅርብ የሆነውን ያህል ደግሞ ከልባችን በጣም ሩቅ ነው እግዚአብሔር። አያችሁ፣ አናስበው፣ ሳናስበው፣ በልባችን ሳናስበው በከንቱ ነገር ሁሉ እግዚአብሔርን የምንለው እንደው ስናወራ ስንበላ ምንም ተባለ ምንም እግዚአብሔርን ለእውነቱ ለውሸቱ እግዚአብሔርን ይኸውልኝ ከአፋችን በጣም ቅርብ ነው። ለአፋችን በአፋቸው በጣም ቅርብ ነው፣ ከልባቸው ግን በጣም ሩቅ ነው። አስቡ፣ እግዚአብሔር ለጻድቁም ይሁን ለኃጥኡ በአፍ ቅርብ ነው፣ በልብ ግን ሩቅ ነው። እርግጥ ይህን አልኩኝ እንጂ ለእውነተኞቹ ለጻድቃን የአፋቸውን ያህል ቅርብ ነው እግዚአብሔር። ምክንያቱም ሌትም ቀንም ልባቸው ክፉ ነገር እንዳያስብ፣ አንደበታቸው እንዳይስት፣ ዓይናቸው ያየው ነገር እንዳይሳሳቱ ሁልጊዜ ራሳቸውን ጠብቀው ነበር የሚሆኑት። ለዚህም ደግሞ ይሄ ዓለም እንዳይማርካቸው ይሄን ዓለም ናቁት። አያችሁ፣ አሁን እኛ የተቸገርነው ዓለሙን እንወደዋለን። ዓለሙን ስለምንወደው ዓይናችን ያየ ሁሉ የኔ ቢሆን እያልን እንመኛለን። በዛ ሰዓት በሀሳብ በብዙህ ጭልጥ ብለን እንሄዳለን። ይኸውላችሁ እንግዲህ ይሄ ነው እኛ እንግዲህ ያን ጊዜ ሰይጣን መግቢያ ሲያገኝ በዛች ገብቶ ብዙ ነገር እንድናወራ እንድናሰብ እንድንመኝ መኞትም ብቻ ሳይሆን ደግሞ በተግባርም እንድንፈጽመው የሚያደርገን በዚህ ነው። እና የእኛ አባቶች እግዚአብሔር የሚያከበራቸው የመረጣቸው ያጸደቃቸው እያለ በሮሜ ምዕራፍ 8 ላይ ይገልጣቸዋልና ይሄን ዓለም እንዳያቸንፋቸው ጆሮአቸው ሲሰማ ዓይናቸው ሲያይ እንዳይጎመጁ አስቀድመው ሁሉን ነገር ጠሉት፣ ናቁት። ፍጹም ኃላፊ እንደሆነ ትርፍ እንደሆነ ናቁት። የናቁት ነገር አያስቀናም። አሁን እኛ የናቅነው ነገር ብናየው አያስቀናም ነው። ሳትቦ እንኳ ብናየው ፊታችን ነው የምንመልሰው። የተናቀ ነገር አያስቀናም። ግን የሚወደድ ነገር ከሆነ ሁልጊዜ እንቀናለን፣ ላናገኘው እንመኘዋለን። ያ ደግሞ ለኃጢአት ያደረገናል። ይገርማችኋል። እና ይህን ዓለም ለወደዱ ሰዎች በአፋቸው ቅርብ ነው፣ በልባቸው ግን ሩቅ ነው፣ አይታሰብም። ለዚህም ነው እኮ እግዚአብሔር በኋላ እንመለከተዋለን እንጂ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 9 ላይ እስከ 10 ድረስና በማቴዎስ ወንጌል ምዕራፍ 13 ቁጥር 14 ጀምሮ ያለውን ስንመለከት የሕዝብ በአፉ እግዚኦ እግዚኦ ይለኛል፣ ልቡ ግን ከእኔ የራቀ ነው ብሎ የተናገረውም ይሄንን ነው እግዚአብሔር። እና እግዚአብሔር በእውነት ለዚህ ዓለም አሁን በዚህ ዓለም ላለ ትውልድ በአፉ ቅርብ ነው። እውነተኛውም ልጅ ብትሉ ሐሰተኛውም ልጅ ብትሉ እግዚአብሔርን በጎ የሰራለት ይመስለውና ለእግዚአብሔር በጎ ስራ የሰራ እየመሰለው እግዚአብሔርን በአፉ በቀን ስንት ጊዜ እንደሚያነሳው የሚያውቀው እግዚአብሔር ነው። እኛ ራሳችን እግዚአብሔርን በቀን ስንት ጊዜ እንደጠራነው ነው አናስብም። ምክንያቱም ሳናስበዋ እግዚአብሔር የምንለው ይላችሁ እግዚኦ እግዚኦ እንላለን። መጽሐፍ ዘርግተን ስናነበለን ስንት ሰዓት 2 ሰዓት 3 ሰዓት 4 ሰዓት ሙሉ ቀን የምንጸልየው ጸሎት ሁሉ ያ ሁሉ እግዚአብሔር ነው። በዚያ ሁሉ አፋችን እያገበነነ ልባችን ግን የትም ነው። እዚያችን ጸሎታችን የማይሰበሰበው ግዳጅ የማይፈጽመው ለምን ይመስላችኋል? እየጸለይን
እየጸለይን እየደከምን ልባችን ያለው ከዓለሙ ጋር ነው። አያችሁ፣ ይሄን አግኝቼ ይሄ የሆኑ ይሄን ሰጥቶኝ እግዚአብሔር እያልን ዓለም ጋር ነው ልባችን ያለው። አፋችን ደግሞ ለእግዚአብሔር ቅርብ ነው። እግዚኦታው ጸሎቱ ብዙ ነገር ነው የሚናገረው። አሁን ይህን መጽሐፍ ቅዱስ እንሰብከዋለን እናነበዋለን፣ ልብ ግን ሌላ ቦታ ነው። ይገርማል። እዚህ እንኳን ሰባኪው ራሱ እየሰበከ ከቃሉ ጋር እንኳን ትምህርቱን እስከሚፈጽም ድረስ እንኳን አይቆይም። ልቡ ሌላ ቦታ ላይ ይገርማል። ሰሚዎቹ በጆሯቸው ይሰማሉ፣ ልብ ግን ሌላ ቦታ ነው። ይኸውላችሁ እና በአፋቸው አንተ ቅርብ ነህ፣ ከልባቸው ግን በጣም ሩቅ ነህ ይላል። እስቲ ከኋላ እንግዲህ ከቁጥር 1 ጀምረን እንመለከተው። ቃሉ ምንድን ነው የሚለው? ምዕራፍ 12 ቁጥር 1 ላይ ትንቢተ ኤርምያስ ነው። አቤቱ ከአንተ ጋር በተሟገትኩ ጊዜ አንተ ጻድቅ ነህ፣ ነገር ግን ከአንተ ጋር ስለ ፍርድ ልናገር ይልና የኃጢአተኞች መንገድ ስለምን የቀና ይሆናል? አያችሁ፣ ምን አለ ነቢዩ? እስኪ ከአንተ ጋር ልሟገር ይልና እስቲ ከአንተ ጋር ልነጋገር፣ እስኪ ላናግርህ፣ እስኪ ስማኝ፣ ከአንተ ጋር እኔ ስናገር እስቲ ከአንተ ጋር ልናገር አልና የኃጢአተኞች መንገድ ስለምን የቀና ይሆናል? ስለምን ይቀናል? በደልንስ ለሚያደርጉ ሁሉ ስለምን ደህንነት ይደረግላቸዋል? ሰው ይህን ያህል እየበደለ በልቡ ክፋትን ሰንቆ አንተን የማያስብ ለክፉ ስራ ብቻ፣ ለሀኬት ብቻ፣ ለተንኮል ብቻ የሚተጋ ሰው ሐሳቡ ለምን ይፈጸማል? መንገዱ ለምን ቀና ይሆናል? በደለኛውንስ ሁሉ ስለምን ደህንነትን ታገኛለህ እያለ ነብዩ ከእግዚአብሔር ጋር ይሟገታል። ይገርማቸዋል። እስኪ ከአንተ ጋር ልሟገት ያለ እኛ እንመክራለን፣ እናስተምራለን፣ የሚሰማ የለ፣ የሚታዘዝ የለ፣ ልቡ የደነደነ ነው፣ አምላክነትን የዘነጋ ነው። አንተን የማይፈራ ትውልድ ነው ያለው። አንተ ግን አንተን እየበደሉ ቃልህን እየሰሙ ለቃልህ የማይታዘዙና ለማይገዙ ግን መንገዳቸውን የቀና ታደርግላቸዋለህ፣ ሐሳባቸውን ትፈጽምላቸዋለህ አለ ነቢዩ። ይህን ካለ በኋላ አንተ ተከልካቸው፣ እነሱም ስር ሰደዋል፣ አደጉ፣ አፍርተዋል። ተከልካቸው፣ ስር ሰደዱ፣ አደጉ፣ አፈሩ። እንግዲህ ተከልካቸው ሲል አንተ ፈጠርካቸው፣ ስር ሰደዱ ሲል ደግሞ ሁሉን ነገር ሰጠሃቸው፣ እንዳይቸገሩ አይደለም፣ እንዳያጡ አይደለም፣ ሞላህላቸው። አደጉ፣ በምን በብልጽግና በሀብት አደጉ፣ አፈሩ፣ ገንዘብ አከማቹ፣ ዘር ተኩ፣ ዘራቸው በዛ። ይሄን ሁሉ እያደረክላቸው ግን እነሱ አንተን አላሰቡም። ስለዚህ ሐሳባቸው ለምን ይቀናል? ለምን ይፈጸማል? ኑሯቸውስ ለምን መልካም ይሆናል? ለምን አንተን ካልሰሙ፣ አንተን ካልፈለጉ፣ ድምፅህን መስማት ካልፈለጉ በሰዶምና በገሞራ ያደረግከውን በኖህ ዘመን እንዳደረግከው ስለምን እንዲህ ያለ ፍርድህን አምላክነትን ለምን አታሳይም? የአምላክነትህን ለምን አትሰራም? እያለ ነቢዩ ይሄን ይናገርና አዎ በአፋቸው ቅርብ ነህ፣ እግዚኦ እግዚኦ ሲሉህ፣ ስምህን ሲጠሩህ እውነተኞች ይመስላሉ፣ ለቃልህ የሚገዙ ይመስላሉ፣ ከኃጢአት የተለዩ ይመስላሉ። ስምህን ሲጠሩ ከልባቸው ግን እውነት በልባቸው ግን አያስቡም። ኃጢአት ይሰሩ፣ ሰውን ሲበድሉ፣
ግፈኛ ሲሆኑ አያስቡም፣ እግዚአብሔርም ይፈርድብኛል። ይሄ ጊዜ ያልፍና ክፉ ቀን ይመጣና እግዚአብሔር እኔንም እንዲህ ያደርገኛል ብለው አያስቡህም። አሁን ይሄ እየሆነ ያለው ዛሬ ላይ ነው። ዛሬ ላይ ይኸውላችሁ በአፋችን ቅርብ ነው እግዚአብሔር፣ በአፋችን ቅርብ ነው፣ በልባችን ግን በጣም ሩቅ ነው። ከሰማይ የራቀ ነው፣ አናስበውም። ልባችን ክፉ ነገር ሲያስብ ኃጢአቱን ስንሰራው፣ ስንቀማ፣ ስንሰርቅ፣ ስናመነዝር፣ ሰውን ስናማ፣ ለሰው ጉድጓድ ስንቆፍር እግዚአብሔር ይህን ስራችን ተመልክቶ በእኛ ላይ ፍርዱን የሚያመጣብን አይመስለን። ይገርማችኋል። የተያዝን ጊዜ ነው ለካ አለ እንዴ የምንለው ያ ጊዜ ነው። እኔ እኮ የማትሰማ የማታይ መስሎኝ ነው ያኑ ፈጽም ለካ አለ እንዴ የምትለዋ ነገር ኋላ ትመጣለች። ግን ማሰብ ያለብን ዛሬ ሳንያዝ ነው። ወይስ እግዚአብሔር ከያዘ ያሰበውን ሳይፈጽም አይመለስም። አያችሁ፣ ያሰበውን ነገር ሳይፈጽም አይመለስም። እግዚአብሔር ግን ሳይዝ በቁጣ ሳይመጣ ሳይቆርጥ አሰበ የተመለሰ እንደሆነ እሱን ይቅርታውን ያደርጋል። እናንተ ኃጢአታችሁን፣ በደላችሁን፣ ክፋታችሁን አስባችሁ ወደ እኔ ለመመለስ ፈቃደኛ ብትሆኑ እኔም በእናንተ ላይ ያሰብኩትን ቁጣዬን አዘገየዋለሁ፣ እመለሳለሁ። ስመለስም እንዲሁ አይደለም፣ በቸርነት በይቅርታ በበረከት በሰላም በጤና ልመናችሁን ለመስማት ፈቃዳችሁን ለመፈጸም እመለሳለሁ። የምንመለሰው ዝም ብዬ አይደለም። ስትመለሱ የልቦናችሁ ፍላጎትና ምኞት ሁሉ ይፈጸምላችኋል ይላል እና እግዚአብሔርን ለምኖ ለማግኘት ጥበቡን አላገኘነውም። አያችሁ፣ አልተረዳነውም። እግዚአብሔር ግን ይረዳሉ እያለ ከመካከላችን አንዳንዳችን እያስነሳ ይመክራል፣ ይገስጻል፣ ያስተምራል። እኛ ግን ከመስማት ያለፈ ወደ ተግባር አንድ ቀን አልንለወጥም። ይገርማችኋል። ይኸውላችሁ አሁን እንግዲህ የምንሰማው ይሄ ቃል እስኪ ራሳችሁ ፍረዱ። አሁን በአፋችን እግዚአብሔር ሩቁን ያውቃል። ከምንመገበው ምግብ በላይ ከምንጠጣው መጠጥ በላይ የእግዚአብሔር ቃል ለአፋችን ቅርብ ነው። ስሙ። አያችሁ፣ ስንበላ ስንጠጣ ሰዓት ጠብቀን ነው። አችን ሰዓት ጠብቀን ነው። እንደው በቀኑ ልክ አይደለም የምንበላው። የእግዚአብሔር ቃል ግን ሌትም ቀንም ያለምንም ገደብ በአፋችን ቅርብ ነው፣ ልባችን ላይ ግን የለም። በከንፈራችን የምንናገረውን ያህል ሩብ እንኳን በልባችን ቢኖር ብናስበው መልካም ነው። ሁሉኖች ይሄንን ኃይለ ቃል ቅድም እንዳነሳሁላችሁ እንግዲህ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 9 ላይ ጀምሮ እስከ 10 ድረስ ተናግሮታል። ግን ራሱ ባለቤቱ የቃሉ ባለቤት በማቴዎስ ወንጌል ምዕራፍ 13 ከቁጥር 14 ጀምሮ እንዲህ ይላል። በነቢዩ ያናገረው እንግዲህ ነቢያትንም ያናገረ እሱ ነው። በነቢያት ያናገረውን ትንቢት ምን አለው ሲናገር እንዲህ አለ። ቁጥር 14 ማቴዎስ ምዕራፍ 13 ቁጥር 14 ላይ ምን ይላል? መስማቱንስ ትሰማላችሁ፣ ግን አታስተውሉ፣ አታደምጡ። ማየትንም ታያላችሁ፣ ግን አጥርታችሁ አትመለከቱ ይልና በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ወደ እኔም እንዳይመለሱና እኔም እንዳልፈውሳቸው ከእኔም ዘንድ ፈውስን እንዳያገኙ ሂድና የዚህን ሕዝብ ልቡና አደንድንልኝ፣ ጆሮውንም አደንቁርልኝ፣ እያየ እንዳያይ እየሰማ እንዳያስተውል አድርግልኝ ተብሎ በኢሳይያስም እንደተጻፈ ይላል። ኢሳይያስን ነግሬያቸዋለሁ። ምዕራፍ 6 ቁጥር 9 እስከ 10 ያለው ኃይለ ቃል ነው። እንዳውም ነብዩ ምን ይላል? ኢሳይያስ አሁን ያልኳቸው ነብዩ ይሄን አድርግ ሲለው እስከ መቼ ድረስ ነው
ዓይናቸው ማየት እንዳይችል፣ ልባቸው እንዳያስተውል፣ ጆሮአቸው እንዳይሰማ እማደነቆራቸው እስከ መቼ ነው? እንግዲህ ጆሮ መደንቆር ሲባል ምንም እንዳይሰማ አይደለም፣ ይሰማል፣ ግን የተነገረው ቃል ምን እንደሆነ እንዳያውቅ ነው። ልቡናም እንዳያስተውል ነው። ዓይንም እንዳያይ ሲል እንደው ድፍን እንዲል ሳይሆን ያያል፣ ግን የሚያየው ነገር ምን እንደሆነ አያውቅም። አያችሁ? እንግዲህ ዓይን የተባለው ይሄ የሥጋ መብራታችን አይደለም። ይሄ የሥጋ መብራት ነው። ዓይናችን ይሄ የምናየው አሁን ይሄ የሥጋ መብራት ነው። ሥጋችን እንዳይወድቅ፣ እንቅፋት እንዳይመታው፣ ገደል እንዳይገባ፣ ውሃ እንዳይገባ፣ መኪና እንዳይበላው የሥጋ መብራት ነው። ዓይናችን ያለው አእምሮአችን ውስጥ ነው ያለው። ይገርማቸዋል። ሕሊናችን ካላስተዋለ ይሄ የሥጋ መብራት ራሱ አያዩም። አያችሁ? እግዚአብሔርን ማየት የሚችለው እግዚአብሔርን ማሰብ የሚችለው ሕሊናችን ነው፣ አእምሮአችን ነው። ያንን አእምሮ ነው ሂድና አደንድንልኝ፣ አደንቁርልኝ፣ ጨፍንልኝ ብሎ የላከው ነቢዩን ይሄንን ነው። ታዲያ ነቢዩን አለ እስከ መቼ ድረስ ነው እንዲህ የሚሆነው? አእምሯቸው ማሰብ እንዳይችል፣ ዓይነ ሕሊናቸው ማየት እንዳይችል፣ በልቡናቸው አስበው ወደ አንተ እንዳይመለሱ የሚደረግ እስከ መቼ ድረስ ነው ብሎ ሲጠይቅ እዛው ላይ ምን ይላል? ወጥተው ወርደው የሰሯቸው ከተሞቻቸው የሚኖርባቸው ሰው ጠፍቶ ወና እስከሚሆኑ ድረስ ነው። ምድር ሰው አጣ ሰው አልባ ሆና ጫካ ደን እስከምትሆን ድረስ ነው። የሰው ዘር ጠቅላላ እስከሚጠፋ ድረስ ነው ይላል። አያችሁ? ይሄ ቃል ዛሬ እየተፈጸመ ነው። ይሄ ሲሆን አንዳንድ ሰዎች እንኳን ቢቀሩ ይላል ዛፍ ተቆርጦ ግንዱ ሲቀር ያቆጠቁጣል። እንደ ዛፍ ልጆቻቸው ሲያቆጠቁጡ ልጆቻቸው ደግሞ የአባቶቻቸውን ቅጣት፣ ሞት፣ ጥፋት አይተው ይማሩባቸዋል። አንዳንድ ሰዎች ቢቀሩ ከሞት የተረፉ ቢቀሩ ያንን ቅጣት በዚያ ሕዝብ ላይ ያለውን ልክ በኖህ ዘመን ያሁኑ ሕዝብ ጠፍቶ አልቆ ኖህና ልጆቹ ተርፈው ያንን ዓለም አይተው ዳግም ያ እንዳይሆን ኖህ ልጆቹን አጠንክሮ እንዳስተማረ ልጆች እግዚአብሔር የሠራውን ሥራ አይታቸዋል። ይህንን በኦሪት ዘፍጥረት ምዕራፍ 6 ምዕራፍ 7 ምዕራፍ 8 ስንመለከተው የኖህን ታሪክ የዛን ዘመን ታሪክ ላይ እናገኘዋለን። ልጆች እንግዲህ እግዚአብሔር የሠራውን ሥራ አይታቸዋል። ሰዎች ሁሉ ለእግዚአብሔር አንታዘዝም አንገዛም ብለው በኃጢአት ላይ ጠንክረው በመኖራቸው እግዚአብሔር በምድር ላይ የፈጠረውን ሁሉ ሰውንም እንስሳውንም ሁሉ አጠፋ። አሁንም አምላካቸውን ልጆች ፍሩት፣ አክብሩ። አይታችሁታል። እንደ ቀደሙት ሰዎች እንዳትሆኑ አምላካችሁን አክብሩት፣ ፍሩት፣ ለሕጉ ተገዙ እያለ ኖህ ልጆቹን ያስተምር ነበር። ስለዚህ ከእነዚህ የተረፉ ሰዎች ካሉ እነዛን መማሪያ አድርገው ይማሩባቸዋል። ከዚያ ውጭ ግን የሰሯቸው ከተሞቻቸው ሰው አጥተው የሚኖር ሰው ጠፍቶ ከተማቸው ባዶ ወደ እስከሚሆን ድረስ ይጥፋ ነው ያለው ነው ያለው። አሁን በእኛ ዘመን ካለውና ከሚጠፋው የትኛው ይበልጣል? እስኪ አስቡ። እንደው አናስበውም እንጂ ብናስተውለው እኮ አሁን በሕይወት እያለ ከምናየው እግዚአብሔር እየጠፋው ያለ ይበልጣል እኮ ስለማናስተው ብቻ ነው። እስቲ ከሰውም ከንብረትም እየወደመ ያለው እግዚአብሔር በምንም ምድር በራሷ እየከዳች ምድር ታዛኝ ነች። ጸንተሽ ኑሪ ሲላት ጸንታ ትኖራለች። ተሸክመሽ ኑሪ ሲላት ጸንታ ተሸክማ ትኖራለች። የተሸከምሽውን ወደ ውስጥሽ አስገቢ ያላት እንደሆነ ያቺ ምድር ከድታ በላይዋ ላይ ያለውን ሰውንም ሕንፃውንም ወደ ውስጥ ታሰድገዋለች፣ ይሰጥማል። ምክንያቱም ፍጡር ነች፣ ያዛታል እግዚአብሔር። እንኳን እግዚአብሔር እነ ሙሴና እነ አሮን እንኳን አዘዋታል፣ ታዛቸዋለች። ይገርማችኋል። እስራኤልን ከግብፅ ምድር ካወጡ በኋላ በምድረ በዳ ሙሴ ከሰማይ መና እየወረደላቸው ከጭንጫ ድንጋይ ላይ ውሃ እየፈለቀላቸው በሙሴና በአሮን ላይ ተነሱ፣ አንጎራጎሩ። እግዚአብሔር ለሁሉም ለእያንዳንዱ የሥራ ድርሻን ሰጥቶት ነበረ። እግዚአብሔር የሰጣቸው የሥራ ድርሻቸው አልበቃቸው አለና ባልሰጣቸው ነገር ዘለው ሊገቡ አሰቡ። እነማን? እነ ዳታን እነ ቆሬ። ተመልከቱ። በምን ሥራ?
በክህነት ሥራ ገቡ። እነሱ በውጭ እንዲያገለግሉ የውጭ አገልጋይ እንዲሆኑ እግዚአብሔር ስልጣን ሰጥቷቸዋል። ይሄን ይስሩ። ታቦቱ በሚንቀሳቀስበት ጊዜ የታቦቱን ንብረት የሚሸከሙ፣ መንገድ የሚጠርጉ፣ የሚጎዘጉዙ፣ የሚያነጥፉ ብሎ ያን ሥራ ሰጥቷቸዋል። ከዚያ አልፈው መቅደስ ገብተን ጽና ይዘን እናጥናለን ብለው ተነሱ። ስልጣን ለእናንተ ብቻ ማን ሰጠ? አንተ ሙሴ አንተ ስልጣን ኖሮህ እኛን ገብተን መቅደስ እንዳናጥን የምትከለክልን አንተ ማነህ? አሁን ተነሱባቸው። ይገርማቸዋል። ያን ጊዜ ሙሴ ምን አለ? አይ እግዚአብሔር የሰጣችሁ ሥራ አንሷችሁ ባልሰጣችሁ ሥራ ደግሞ ልትገቡ አሰባችሁ። እንግዲህ እግዚአብሔር እውነተኛውን ፍርድ ይፈርዳል። እናንተም ጽናችሁን ያዙ፣ አሮንም ጽናህን ያዝ፣ ሁላችሁም ገብታችሁ ውጠኑ አለና ፈቀደላችሁ። ሥራውን ይሠራል እግዚአብሔር። 200 ሰው 200 ሰው ልብሰ ተክህኖ ለብሶ ሳይገባው ጽና ይዞ ሳይገባው አያችሁ ክህነት ሳይኖረው መቅደስ ገባ። ያን ጊዜ እዛ መቅደስ ውስጥ እሳት ወርዳ ከሰማይ ሁሉን አንዴ በላቻቸው። ይገርማቸው። ይኸው እግዚአብሔር ሲበል ነው። ያን ጊዜ ሙሴ አንቺ እስራኤልን ለዩ፣ የዳታንና የቆሬ ወገን የሆኑትን ለዩ ተለያለ። በዳታንና በነቆሬ ሥራ ያልገባቸው ተለዩ አለ። ለያቸው። የዳታንና የአብዮን የቆሬ የሦስቱ ወገን ተለየ። አንቺ ምድር አልጀሻለሁ። እኒህ ሰዎች ባሉበት ወደ ውስጥሽ አስገብ ይችላል። ምድር ተከፍታ ሁሉንም ዋጣለ ግጥም ብለ እግዚአብሔር እንዲህ ያደርጋል። እንኳን እግዚአብሔር እነ ሙሴ እንኳን ምድር አዘዋታል። ምንም ስልጣኑ በዚህ ስልጣን ቢሆንም አዘዋታል። አያችሁ አሁንም ቢሆን እግዚአብሔር ለሰው ግን ስልጣን ሰጥቷል። አያችሁ ይሄ ክህነት በዝም ብሎ አልመጣም። ክህነቱን በአግባቡ በሚገባ ስለማንይዘው፣ ከእውነት ጋር ስለማንይዘው፣ ከንጽህና ጋር ከቅድስና ጋር ስለማንይዘው ነው እንጂ ክህነቱን በንጽህና በቅድስና በእውነት ይዞ የተገኘ ሰው ግቢ ህንፃውን ተነስና እዛ ባሉ ሂድ ብሎ ያዘው ይሆንለታል። እንኳን ስልጣን የያዘው ቀርቶ ሚመኑ ራሱ በአብርሃም ሶርያዊ ጊዜ እኮ ነው ጳጳሱ ባለበት ሰዓት ጳጳሱ ይህን ማድረግ ተስኖት አንድ ጫማ ሰፊ ሰው የተባለ ሰው እኮ ነው ተራራውን ማፈሳሻ ብሎ ራሱን ለእግዚአብሔር ማደሪያ ያደረገ ለእግዚአብሔር ተገዥ የሆነ ሰው እግዚአብሔርን አድርግ ብሎት የሚሳነው ነገር የለም ብሎ ነገርና ምንድነው የፈለኩት? አይናቸውን ነበር የመሳቸው። አይናቸው ታወረ ሲል ይሄ የሥጋ መብራቱ ሳይሆን የህሊናቸው ማሰቢያ እግዚአብሔርን የሚያዩበት የውስጥ ብርሃናቸው ጠፋ፣ ጨለመ፣ ደነደነ፣ ማሰብ ጠፋ። እግዚአብሔር ቀልፋ ጠፋቸው። አሁን የምታዩት ይህን ትውልድ ነው። ያ ትውልድ ማለት አሁን ያለንበት ነው። እግዚአብሔር በአፋችን ቅርብ ሆኖ ሳለ በልባችን አናስበውም፣ አናስተውለውም። ኃጢአት እየሰራን የሚፈልግብን አይመስለንም። ኃጢአቱን ኃጢአት እንደሆነ እናውቀዋለን። ስንሰራው ግን እየፈራን ነው። አያችሁ እንዴ? ሰው እየፈራ ኃጢአት ሰራ፣ እየፈራ ኃጢአት ሰራ ማለት ግን ያውቃል ማለት ነው። አያችሁ? በእንቅልፍና በንቃት መካከል ያለ በሰላም ላይ ያለ ሰው እንቅልፍም አልያዘውም አልነቃምም። ያ ሰው እንግዲህ አስቡት፣ እንደዛ ነው ያለ ነው። ኃጢአት ስንወድቅ እየፈራን እንሰራዋለን፣ ግን ደስ እያለን እየጣመን። አያችሁ መቼም ኃጢአት ካለፈ ነው እንጂ የሚመረው እስከሚያፈጠን ድረስ ይጥማል። ምንም ይሁን ምን የኃጢአት መቼም እንግዲህ ታውቁታላችሁ። ኃጢአት ዘርፉ ብዙ ነው። ስንሰራው ደስ ይለናል፣ ካለፈ በኋላ ግን እንባ ያስፈሰሳል፣ ያስለቅሳል። ንስሐ እንኳን ለመግባት ያሳፍራል። አሁን ይሄን በደል ይሄን ስራ እንዴት ብዬ ልንገረው ለንስሐ አባቴ?
እያሉ ብዙዎቻችን ተሸክመነው ያለን ኃጢአት ብዙ ነው። ለመንገር የሚያሳፍር ኃጢአት አለብን። ግን ለመንገር አፍረን እግዚአብሔር ከሚፈርድብን ሰው ቢሳለቅብን ለእኛ የተሻለ ነው። ወገኖች ሰው ቢሰማብኛል፣ ይሳለቅብኛል፣ ይጠቃቀስብኛል ብለን ኃጢአት ተሸክመን የዘላለም ፍርድ ከሚመጣብን በዚህ ዓለም አመሳችን አራግፈን እግዚአብሔር ዘንድ ይቅርታ ብናገኝ የተሻለ ነው። ልብስ ለብሰን በሰው ፊት ስንቆም ደስ ይለናል። ያለ ልብስ ግን በሰው ፊት መታየት ለእኛ ሞት ነው። አያችሁት? በሰው ፊት ልብስ ለብሰን በእግዚአብሔር ፊት ደግሞ ራቁታችን ሆነን ከኃጢአት ርቀን ከምንታይ ይልቅ በሰው ፊት ራቁታችንን ሆነን አካላችን እየታየ በእግዚአብሔር ፊት ደግሞ ክብር ብናገኝ ለእኛ የሚጠቅመን ያ ነው። ኃጢአት እየሰራን ከኃጢአት ጋር ሆነን በልብስ ተውበን በሰው ፊት ከምንታይ በሰው ፊት ግን ከልብስ ርቀን ተላብሰን የኀፍረቱ እንኳን መሸፈኛ አጥተን በሰው ፊት ራቁታችን ሆነን በእግዚአብሔር ፊት ግን ጸጋ ብናገኝ ለእኛ የተሻለ ነበር። እኛም እናስበው በዚህ ዓለም ያለውን ተድላውን፣ ደስታውን፣ መከበሩን፣ መወደዱን ብቻ ነው የምናስበው። ለዚህ ነው እግዚአብሔርን ስለዚህ በአፋችን እናቀርባለን፣ በልባችን ግን ከእኛ ጋር የለም ወገኖች። እና እንግዲህ በትንቢተ ኢሳይያስ ይሄንን ሕዝብ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ወደ እኔም እንዳይመለሱና ፈውስን እንዳያገኙ ሂድና ይሄንን የማይጠቅም የማይረባ ሕዝብ ልቡን አደንድንልኝ ተብሎ እንደተጻፈ ይሄን ሰምታችኋል ይልና ቀጥሎ ወደፊት እንግዲህ እናንተ በእነርሱ ይፈጸም ዘንድ እነሱ ናቸው። እነሱ ያ የተናገረው ይፈጸምባቸው ዘንድ እንዲህ ናቸው። የእናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁ ስለሚሰሙ ብፁዓን ናቸው። ዓይናችሁ ያያል፣ ዓይናችሁ ያያል። ይሄ አሁን ፈጠው የምናየው አይደለም። ውስጣችን ያለው ዓይናችን ያያል። እግዚአብሔር ምን እንደሰራ የቀደመውን ታሪክ ወደፊትም ምን ማድረግ እንደሚችል ዓይናችን ያያል። እናስባለን። ማየት ማለት ማሰብ ነው። የቀደመውን ማሰብ ማየት ማለት ነው። መጪውን ማሰብ ማለት ማየት ማለት ነው። እናንተ ግን ዓይናችሁ ያያል ማለት ዓይነ ልቡናችሁ ይመለከታል፣ ያስባል። ዓይናችሁ ያያል። ዓይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናችሁ። እግዚአብሔር በሚጠላው ሕዝብ ላይ ፍርድ እንደሚያሳይ ስለምታስቡ ስለምታውቁ እናንተ ብፁዓን ናችሁ፣ ብፁዓን ናችሁ። እውነት እላችኋለሁ ብዙዎች ነቢያት፣ ጻድቃን ዛሬ እናንተ የምታዩትን ሊያዩ ተመኙ፣ ግን አላዩ። ዛሬም እናንተ የምትሰሙትን ሊሰሙ ተመኙ፣ ግን አልሰሙ። አያችሁ፣ አባቶቻችን ስም ሲናገሩ ዛሬ እኛ የምናየውን ማየትና መስማት ፈልገው ነበረ። ማንም ክርስቶስን በዓይናቸው ለማየት በእጃቸው ለመዳሰስ ከክርስቶስ ቃል ሲወጣ መስማት ፈልገው ነበረ። ተመኙ፣ ግን ጊዜ አልፈቀደላቸውም። አያችሁ፣ ዘገየ ሙሽራው፣ አንቀላፉ። ሙሽራው ዘገየባቸው። ሰማይ እያዩ እየቃተቱ ቀሩ። አያችሁ፣ ጊዜ ገደባቸው። በእነዛ ቦታ ባንገባ፣ በእነሱ ድካም ባንገባ፣ እኛ ገባን በእነሱ ድካም። እነሱ ያረሱትን እነሱ የዘሩትን እኛ አጭር ነው ሰበሰበው ነው። ይገርማቸዋል። በዮሐንስ ወንጌል ምዕራፍ 4 ላይ በእነሱ ድካም እናንተ ገባችሁ ይላል። እነሱ አረሱ፣ ዘሩ። አዝመራው ሲደርስ ግን አዝመራውን እናንተ ሰበሰባችሁት። አዝመራውን እንዲሰበሰቡ ለእናንተ ስልጣን ሰጠኋችሁ ይላል በዮሐንስ ወንጌል ምዕራፍ 4 ላይ እናየዋለን። እና አሁን በእነሱ ቦታ ማን ገባ? ቃሉን ማን ሰማ? እኛ ሰማን። በአካል ማናየው? እኛ አየነው፣ በእጃችን ዳሰስነው። ይኸው የተመኙት ቅዱስ ሥጋና ክቡር ደም የተመኙት ይሄ ነበረ። ለእኛ ሆነ ለልጆቻቸው። እነሱ ወጥተው ወርደው ድካም አፍርተው ሄዱ፣ እንደተራቡ ሄዱ። እኛ ግን ይህንን አግኝተን እግዚአብሔርን ለማመስገን
ፈቃደኛ አልሆንም ወገኖች፣ አመፀኛ ሆንበት፣ እልከኛ ሆንበት። ታዲያ አመፀኛ የሆነ ልጅ፣ እልከኛ የሆነ ልጅ እናት አባቱ ይለመኑታል ወይ? ይሰሙታል ወይ? እናቴ አባቴ ይህን አድርግልኝ፣ ይህን ስጠኝ ብንል ልጁ ለእናቱ ለአባቱ የማይታዘዝ ወገረኛ፣ እልከኛ፣ እንደፈለገው የሆነ ምረን የሆነ ልጅ አባት ይህን አድርግልኝ፣ እናት ይህን አድርግልኝ ሲባል ያደርጋል ወይ? ልጅ እኮ ሲወለድ እናት አባት መከራ አይተው ያሳድጋሉ። ሳይርበው ሳይጠመው የሚገባውን ነገር አሟልተው ያሳድጋሉ። ካደገ በኋላ ምንድን ነው ጥቅሙ? ለእናት ለአባቱ ጉልበት አይን መሆን አለበት። እናት አባት እንግዲህ በጊዜያቸው ቁጭ ብድግ እያሉ ደክመዋል፣ አሳድገዋል። አባቴ እረፍ፣ እናቴ እረፊ፣ እኔ እያለሁ አንቺ አትደክምም፣ አንተ አትደክምም የሚል ልጅ ምን ይሆናል? እናት አባት ልጅ የተባረከ ዘር ይስጥ። እግዚአብሔር በረድኤት በፍቅር አይለይህ እያለ ይመርቃል። አሁን እኛ እርግማንና ምርቃት ከአፍ ሲወጡ እንሰማቸዋለን እንጂ ሰው ላይ እንደሚያርፉ አናውቅም። እስኪ ያስቡት። ከአፍ የወጣ ነገር እኮ እንዲሁ አይቀርም፣ ማረፊያ አለው። ሁሉም ቦታ አለው። አያችሁ፣ አሁን ይሄ ቃል የት ነው የሚያርፈው? ቦታ አለው። ለሚቀበለው ቦታ አለው። እሱም ልቡና ነው። አያችሁ፣ ለማይቀበለው ደግሞ ቆይቶ እሳት ሆኖ ያነደዋል። አያችሁ፣ አልተቀበለውም እንጂ በአየር ላይ አይቀርም። ለተቀበለው ሰው በውስጡ ሆኖ ጥሩ ጓደኛ ይሆነዋል፣ ይመክረዋል፣ ያስተምረዋል፣ ያጽናናዋል፣ በተስፋ ይሞላዋል። ይሄ ቃል አሁን ይሄን አናስብም። እናት አባትም ሲባርኩ ያቺ በረከት የትም አትወድቅም፣ እርግማኗም የትም አትወድቅም። ይኸው የተረገሙትን እናያለን፣ የተባረኩትንም እናያለን። ተባርከዋል። አብርሃም ተባረከ፣ ይስሐቅ ተባረከ፣ ያዕቆብ ተባረከ። አያችሁ ወገኖች፣ ይስሐቅ ያዕቆብና ኤሳውን ሁለቱን ልጆቹን ያዕቆብን ባረከው። የኤሳው በረከት ግን እንደዚህ አይደለም። ይኸውልህ የአባቱን ፈቃድ የእናቱን ፈቃድ አይፈጽም ነበረ፣ ተረግሞ ነበረ። ዛሬ እዛ የእርጉም ዘር የሆነ ሁሉ በጎ ነገርን ስራ ብትሉት አይሰማችሁ። ከእናት ከአባቱ የወረሰው በረከት ያ እርግማኑ በረከት ሆኖለት አይሰማም። እግዚአብሔርን ሰርቶ የሚኖር ማን ነው? ያ የተባረከው የአብርሃም ዘር የሆነ እንደሆነ ነው ወገኖች። ስለዚህ እናንተ ዓይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናችሁ። እውነት እውነት እላችኋለሁ ብዙ ነቢያትና ጻድቃን ዛሬ እናንተ የምታዩትን ሊያዩ ተመኝተው አላዩም፣ ሊሰሙ ወደው ተመኝተው አላዩም። እናንተ ግን ብፁዓን ናችሁ፣ በዓይናችሁ አያችሁ። አዎ በዓይናችሁ አያችሁት፣ ዳስሳችሁት፣ በአካል አያችሁት፣ ሥጋውን ደሙን ተቀበላችሁት። ብፁዓን ናችሁ። ይሄ መታደል ነው። ይህንን ነው ማወቅ የተሳለን ወገኖች። ከብረን ነበረ፣ ልዩነትን አግኝተን ነበረ። እግዚአብሔር ልጆቹን ሊያደርገን ሲፈልግ አምላካችንም ጌታችን ኢየሱስ ወደዚህ ዓለም ላከ፣ ሰው ሆነ። አያችሁ፣ ሰው ሆነ። ማን ነው ሰው የሆነው? ወደዚህ ዓለም መጥቶ ሰው የሆነው ማን ነው? እስቲ አስቡ። ያ ሰው የሆነው እኮ እግዚአብሔር በምሳሌያችን በአርአያችን ሰውን እንፍጠር ብሎ ሲናገር ያ ከእግዚአብሔር አብ የወጣው ቃል ያ ቃል ነው ወደዚህ መጥቶ ሰው ሆኖ የተገለጠው። ሰውን እንፍጠር አለ እግዚአብሔር። ሰውን እንፍጠር ቃል ሲወጣው እንግዲህ ልጅ የተባለው ከአባት ተወለደ የምንለው ይሄ ነው። አያችሁ፣ ብዙዎቻችን ተወለደ ሲባል በእኛ ግብር የምናየው ሰዎች አለን። እንደኛ የለም። እግዚአብሔር እስትንፋሱ ቃሉ አሁን ዛሬ እኛ ቃል አለ፣ እስትንፋስ አለ። እስትንፋሳችንን ቃላችንን እንቀድመዋለን አንቀድመውም? ከቃሉ ከእስትንፋሱ የሚቀድም ሰው አለ? እስቲ ያስቡት። ልባችን ሲፈጠር ቃላችን እስትንፋሳችን በእናታችን ማህፀን በልባችን ላይ አብረው አንድ ቀን የተሰሩት
ከቃላችን ከእስትንፋሳችን ልባችን አይቀድምም። አያችሁ፣ አብ ወልድ መንፈስ ቅዱስ የማይቀዳደሙት እኩል የሆኑት አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ስለሆኑ ነው። አያችሁ፣ እኒህ ሦስቱ አይቀዳደሙም፣ አይበላለጡም። በዘመን አንዱ አይቀድምም። የአይን ጥቅሻ ያክል እንኳን አይበላለጡም፣ እኩል ናቸው። ግን ሁለቱም መገኛቸው ማን ነው? ልብ ነው። የማን? የቃልና የመንፈስ ቅዱስ የእስትንፋስ ማለት ነው። የቃልና የእስትንፋስ የመንፈስ ቅዱስ መገኛቸው ልብ ነው። ያ ልብ ማን ነው? ስሙ አብ። ያ ቃል ስሙ ማን ነው? ወልድ። ያ እስትንፋስ ስሙ ማን ነው? መንፈስ ቅዱስ ናቸው። አሁን ወደዚህ ዓለም መጥቶ ሥጋ ለብሶ የተገለጠው ይሄንን ዓለም የሰራው እግዚአብሔር እንግዲህ ይሄንን ዓለም ሲፈጥር ወንበስ ቀና ብሎ አንዴ ወደ ቀኙ አንዴ ወደ ግራው አንዴ እየተዟዟረ አልሰራውም። አያችሁ፣ ሁን ነው ያለው። በልብ እንዳሰበ ሁን አለው። ሁሉም ሰማይ መሬት አንድ ጊዜ ተደረጉ። በአንድ ጊዜ 7 ፍጥረት ተፈጠረ። ሰማይ፣ መሬት፣ ውሃ፣ ነፋስ፣ እሳት፣ ጨለማ፣ መላእክት እንዲህ ሁሉ በአንድ ጊዜ ተፈጠሩ። እሑድ ጠዋት 1 ሰዓት ላይ መጋቢት 29 ቀን እሑድ ጠዋት 1 ሰዓት ተፈጠሩ። ከዛ በኋላ ሰኞ ይሄ ቃል እያንዳንዱ በየቦታው መወሰን ማስተካከል ጀመረ። አያችሁ፣ ሰኞ ውሃውንም ደመናውንም ሁሉንም ቦታ ሰጠው፣ አስያዘው። ሰኞን ማክሰኞም እንዲሁም የሚበላውን ፍራፍሬውን አትክልቱን ይህን አይነት ፈጠረ። ረቡዕም ደግሞ ፀሐይ፣ ጨረቃ፣ ከዋክብት፣ ሐሙስም ደግሞ በባህር ውስጥ ያለውን ስነ ፍጥረት ፈጠረ። አያችሁ፣ ዓርብ እስከ 6 ሰዓት ድረስ ምን ፈጠረ? የሚበላውን በጉን፣ ፍየሉን፣ በሬውን፣ ላሙን፣ የማይበላውን ደግሞ ፈረሱን፣ በቅሎውን፣ አህያውን፣ ውሻውን ይሄ ሁሉ ፈጠረ። ያ ሲጨርስ 6 ሰዓት ላይ በምሳሌው በእጁ ነክቶ የሰራው ማን ነው? ሰው ነው። አያችሁ፣ ሰው ነው። ያ ሰው እንግዲህ የተባለችው ያቺ ነባቢት አዋቂት ነፍስ ነች። እግዚአብሔር አያልፍም፣ እግዚአብሔር አይመረመርም፣ አይታይም፣ ዘመን አያሳልፈውም፣ አይሞትም፣ ሕያው ነው። የማትሞት የማትፈርስ የማትበሰብስ ሕያው የሆነች ክፉ ሥራ ብትሠራም ክፋቷን ይዛ ለዘላለም በገሃነም የምትኖር ደግ ሥራ ብትሠራም ደግነቷን ይዛ እንደ እግዚአብሔር ዘላለም ብርሃኗ የምትኖር በምሳሌው ተፈጠረች። ማደሪያዋን ሥጋዋን አዘጋጀላት። አያችሁ፣ እና ይህን ሁሉ የሠራውን ነው እንግዲህ ወደዚህ ዓለም መጥቶ የእኛን ሥጋ ለብሶ ሰው ሆኖ የታየው። ቅድም መጀመሪያ ላይ ስነግራችሁ የነበረው ሰው የሆነበት ዓላማ የቀደሙ ሰዎች በእጅ የሚዳሰስ በዓይን የሚታይ አምላክ ስለፈለጉ፣ በዓይን የማይታይ በእጅ የማይዳሰስ አምላክ ስላልፈለጉ እንግዲህ ዓለም እንዲህ ከሚጠፋ ልገለጥላቸው ልታይላቸዋልና ኃጢአተኛን ሥጋ ሊዋሃድ ወደደ። ወደዚህ ዓለም መጣ። ከነፍሳችን ነፍስን ከሥጋችን ሥጋን ተዋህዶ ሰው ሆነ፣ ተገለጠ፣ አየነው። ይህን ነበር የተመኙት እነዚህ ነቢያቶች። አምላክ ሰው ሆኖ መሻይተ ነው ይህ ነበረ ምኞታቸው። ያንን ግን አላዩም። እኛ ልጆቻቸው ተቀበልነው፣ ተረከብነው። ይኸውልህ በዮሐንስ ወንጌል ላይ ቅድም ብያቸዋለሁ። ምዕራፍ 4 ቁጥር 8 ላይ ነበረ። ምዕራፍ 4 ነው። ምዕራፍ 4 ቁጥር 36 ላይ 37 አንዱ ይዘራል አንዱ ያጭዳል የሚለው ቃል በዚህ እውነት ሆኗል። እኔም እናንተ ያልደከማችሁበትን አዝመራውን ተሰበስቡ ዘንድ አሰናበትኳችሁ፣ ስልጣን ሰጠኋችሁ። አያችሁት? አዝመራው ማን ነው? አዝመራው ማን ነው? ይሄ ወንጌል ነው። አዝመራው ክርስቶስ ነው። ክርስቶስን ትሰብኩ ዘንድ ታስተምሩ ዘንድ
እግዚአብሔርን የሚያውቁትን ወደ ትጠሩ ዘንድ ሰጠዋችሁ ስልጣንን። አያችሁ፣ ስልጣንን ሰጠዋችሁ። እዚሁ በዮሐንስ ወንጌል ምዕራፍ 1 ላይ ለሚወዱት ለተቀበሉት ስልጣንን ሰጣቸው ይላል። ይገርማቸዋል። ምዕራፍ 1 ዮሐንስ ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። አያችሁ፣ ስልጣን ሰጣቸው። ምን አይነት ስልጣን ሰጣቸው? ማሰር መፍታት እንዲችሉ፣ በማይታይ ማሰሪያ ከንትረው ማሰር እንዲችሉ፣ በማይታይ ማሰሪያ የታሰረውን ደግሞ መፍታት እንዲችሉ። ያን ስልጣኑ ይሄ ነው። ይሄ ክህነት ነው። ይሄን ነበር የሰጠን። ግን ይሄንን በወጉ በሚገባ መጠቀም አለመቻላችን ያሳዝናል። ስልጣን ሲባል የካህኑ ብቻ አይደለም። ለካህኑ ለብቻው ምንም አልተሰጠውም። መልካም ቢሰራ ስልጣኑን በክብር ቢይዘው እሰይ አብሮ ከመንጋዎቹ ጋር ይጠበቃል፣ ይከብራል። ስልጣኑን በማይገባ ባይይዘውም ግን ለምእመናን ባሪያ ነው፣ ተገዥ ነው፣ ሎሌ ነው። እናንተን ለማገልገል እግዚአብሔር ይርሳ ለማለት፣ ቀድሶ ለማቁረብ፣ ወንጌል ለማስተማር ለእናንተ ተገዥ ነው። እናንተን አስተምሮ ራሱንም ቢያስተምር ቢመክርበት እንደናንተ ተጠቃሚ ይሆናል ማለት ነው። አሁን ግን ይሄ ያለ አይመስልም። ሁሉም እናንተ ደግሞ ያለማወቅ ይሆነኝ ይመስለኛል፣ ያለ እውቀት ያለማወቅ ይመስለኛል። ካህኑ ሲበላሽ ሲጃጃል ስታዩት እነሱ የተውስን ብላችሁ እናንተን ወደማይገባ ዓለም ትገባላችሁ። ይህ አይደረግም። ሰራተኛ ሰራተኛ፣ ባሪያ ባሪያ ነው። እያንዳንዳችሁ በየቤታችሁ ሰራተኛ ይኖራችኋል። ቤታችሁን ሰራተኛይቱ ከተወችው እንዲህ ምን አግብኝ ትላላችሁ? ስለ ቤታችሁ ታስባላችሁ። ስለ ቤታችሁ እንደናንተ አድርጋ የማታስብ ከሆነ ሰራተኛዋን ደሞዟን ሰጥቶ ሂጂ ነው የምትሉት። ለምን? ቤቱ የእናንተ ስለሆነ። ከዚያ ከቤታችሁ በላይ ገንዘባችሁ በካህን ላይ ያለው ስልጣን የእናንተ ነው። ለስልጣኑ መጨነቅ አለባችሁ፣ ማሰብ አለባችሁ። በእርግጥ ያ ባሪያ ምእመናንን እንዲያገለግል በተሰጠው ክህነት ራሱን ጠብቆ እውነተኛ ሐዋርያ ሆኖ እውነተኛ ካህን ሆኖ ቢገኝ እሱም ከእናንተ ጋር እኩል ይጠቀማል። ብልጫ የለውም። ብልጫ እኩል ይጠቀማል። እንደናንተ ይጠበቃል፣ ይሆናል፣ መንግስቱን ይወርሳል። ግን ክህነቱን እንደሚገባ ባያገለግልበትና ባይዘው ለክህነቱ የተመቸ ካህን ሆኖ ባይገኝ እናንተ ግን በትምህርቱ በምክሩ ተጠግናችኋል፣ ሰምታችኋል፣ ንስሐ ገብታችኋል፣ ቀርባችኋል። እሱ ወደ ሲኦል ሲሄድ እናንተ ወደ ቀኝ ወደ መንግሥተ ሰማያት ትገባላችሁ። ስለዚህ ካህን ሲበላሽ ስታዩ እነሱ የተዉትን የሚለው ቋንቋ የእውቀት ሳይሆን ያላዋቂነት ነው። እናንተ ግን ለክህነቱ መጨነቅ አለባችሁ። ከካህኑ ጋር ምንም ነገር አያገናኛችሁ። ብቻ ያገለግላችሁ፣ ብቻ ቀድሶ ያቆርባችሁ፣ ብቻ ወንጌል ያስተምራችሁ። እናንተ ጎጆ ጌቶች ናችሁ። እናንተ ጌቶች ነን፣ እኛ ደግሞ ሎሌ ነን። የምናገለግላችሁ እኮ እንጀራ ስለምታጎርሱን ስለምታለብሱን ነው እንጂ ይሄንን እኮ አርሰን አላመጣም፣ ነግደን አላመጣም ነው፣ ከእናንተ እጅ መጣ ነው። ይሄ ቢያቆም ዛሬ ብታቆሙት ከእናንተ ጋር አለን እንዴ? የለንም። ይሄን ትተን የቀን ስራ ነው የምንገባው። ስለዚህ ለቤተ ክርስቲያናቸው ለክህነቱ መጠበብ፣ መጨነቅ፣ መስማት፣ መታዘዝ፣ ክብር መስጠት ያለባቸው እናንተ ናችሁ። ካህኑ ይሄን አረገ አላረገ ከእሱ ጋር ግንኙነት የላችሁ። ከቃሉ ጋር ነው የእናንተ ግንኙነት፣ ከቃሉ ጋር ብቻ ነው። የምትፈልጉት ማንን ነው? ክርስቶስን አይደል እንዴ? ክርስቶስን ነው። አባቶቻችን ለማየት ፈልገው ያላዩትን፣ መስማት ፈልገው ያልሰሙትን፣ መመገብ ተመኝተው ያልተመገቡትን ያለምንም ድካም ለእኛ የሰጠን አምላካችን ክብርና ምስጋና ይገባዋል እያላችሁ
በፍቅር በንጽሕና ኃጢአታችሁን እያሰባችሁ ከኃጢአት ርቃችሁ በእውነት ውስጥ ሆናችሁ አንደበታችሁ ክፉ ሳይናገር ልባችሁ ክፉ ሳያስብ ሥጋችሁ በኃጢአት ሳይጎድፍ ተጠብቃችሁ በምትኖሩ ቃሉ ይነገራችኋል። እያችሁ ይሄ ነው እንግዲህ አሁን እንደ መጀመሪያው አነጋገር ቃል እግዚአብሔር በአፋችን ዘንድ ግን ቅርብ ነው፣ በልባችን ደግሞ እጅግ በጣም ሩቅ ነው። በአፋችን እንደምናስበው ሁሉ በአፋችን እንደምንጠራው ሁሉ በልባችን እንድናስበው ያስፈልጋል። ዓለም ከቤታችን ወጣ ስንል ዓይናችን በሚያየው ነገር ተማርከናለች። ዛሬ በዓለም ያለውን ሁሉ በእጃችን ላይ ያለውን መስታወት እያሳየን ያለው አያችሁ። ይህ ሳይመጣ ግን ዓለሙን አናውቀውም ነበር። አጋጣሚ እንዲህ በአካል ያየነውን ነገር ነው። ብልጽግናውንም ክብሩንም ሁሉንም ብንመኘውን አሁን ዛሬ ግን ድሮ የማናየው ሁሉ በእጃችን ላይ እያየን ያለ ነው። በዚያ ሁሉ በምኞት ተመስጠን ያለ ነው። ይህን ቃል ከምንሰማ ይልቅ ያን ስናይ ብንውል ለእኛ ይመቸናል። ያ መጥፊያችን ነው። ዛሬ ወጣቱ ሽማግሌውም ያለው ከማን ጋር ነው ካላችሁት፣ ነውሩ በዝቷል። ጌታችን ዘግተን ጨለማ ለብሰን ሰው ሳያየን ራሳችን የምናጎድፈው ሰዎች ብዙዎች ነን። ታዲያ ይሄ የሆነበት እግዚአብሔርን ለምኑ ማግኘት ይቻላል? እናት አባት ልጅ ካልታዘዘ ቅድም እንዳልኳችሁ ልጅ እናቴ አባት ለእናት ክብር ካልሰጠ እናት አባት ልጅ ይጨነቃሉ? አይጨነቁም እኮ። የሥራህን ይስጥ ነው የሚሉት። ቆይቶ ደግሞ ያችን ገባ ማስቀርም ያገኘዋል፣ ወይም በበሽታ ይለከፋል፣ አካሉን ያጣል፣ እድሜው ያጥራል። ይሁላችሁ ይህ ይሆናል እና ወጣቶችን በጊዜያችን በሰዓታችን እግዚአብሔር እንደመከረን ሆነን እናትን አባትን ታላቆቻችንን አክብረን ለቃሉ ተገዦች ሆነን ራሳችን ጠብቀን እግዚአብሔር ለእኛ ያዘጋጀውን ነገር ለማንም ስለማያደርገው ሰዓቷ ቀኗ ደርሳ የእኛን ድርሻ እስከሚሰጠን ድረስ ራሳችን ጭምት ሆነን ራሳችን አሸንፈን እንዲኖር ያስፈልጋል። ይሄ ቃሉ ይሄ ከሆነ ቃሉ በልባችን በአፋችን ብቻ ሳይሆን ወደ ልባችን ወርዶ በልባችን ውስጥ እንዲሰራ ይሆናል ማለት ነው እና አባቶችና እናቶቼ ወንድሞቼ ሁሉ ማሰብ ያለብን ይሄንን ነው። በተቀረ ታዲያ ወንጌልማ መቼ ታጠፈ? መቼ ተዘጋች ቤተክርስቲያን? ቀንም ክፍት ነች፣ ሌትም ክፍት ነች። ግን በውስጧ ስንመላለስ እንደ ቃሉ ነን ወይ? ቤተክርስቲያን እንደምታስተምረው ነው ወይ ያለ ነው ሲባለው የለም። በግብር የለም። በምንድን ያለ ነው? በምስል አያችሁ፣ በማምሰል ብቻ መስሎ በመታየት ሰው ሆኖ በመታየት ብቻ ነው ያለ ነው እንጂ ሰው ሆኖ በመገኘት ውስጥ የለንም። ለዚህ እኮ ነው ነቢዩ ዳዊት ልጁን ሰሎሞንን ልጅ ሰው ሆነህ ተገኝ። ሰው ሆኖ መገኘትና ሰው መስሎ መታየት ሁለቱ የተለያዩ ናቸው። ሰው የሆነ ሰው ሁሉ በውስጡ ፍሬ አለው፣ ያፈራል። ሰው ያልሆነ ግን ዛፉ ግንዱ ብቻ ነው፣ ምስሉ ብቻ ነው ያለው። ሰው ሆነህ ተገኝ። አንደኛ ነገሥት ምዕራፍ 2 ቁጥር 2 ላይ ስንመለከት የሙሴን ሕግ ጠንቅቀህ እወቅ፣ አስተውል፣ የሙሴን መጻሕፍት አንብብ። ስለ እግዚአብሔር ሕግ ሁሉ ያለው እዛ ነው። ልጅ አስተውል፣ የሙሴን ሕግ ጠብቀህ ኑር። አሁን የሙሴን ሕግ ማን ጠበቀ? ይሄ እኮ የሙሴ ሕግ ነው። የሙሴን ሕግ በሙሴ ያናገረውን ራሱ በአካል ተገልጦ መከረ፣ አስተማረ። ያ ሁሉ ግን አሁን ገደል ገብቷል። ሁላችን ተያይዘን ያለነው በመናከስ በጦርነት ነው፣ በግድያ ነው። ታዲያ በምን እንምሰለው? ክርስቶስ ወንጌል አስተማረ። ካስተማረ በኋላ እኔ እናንተ ሳትወዱኝ እንደወደድኳችሁ ሁሉ እናንተ እርስ በርሳችሁ ተዋደዱ። ከእናንተ የምፈልገው ነገር ቢሆን እንግዲህ የጉልበት ሥራ አልጠየቀንም፣ ገንዘብ አልጠየቀንም። እርስ በርሳችሁ እኔ እንደወደድኳችሁ ሁሉ ትእዛዜ ይችላል እንታችሁ የያዙ። እንግዲህ
ሕይወቱን አሳልፎ ለሞት እስከ መስጠት ድረስ ከዚህ የበለጠ ፍቅር የለምና ሳትወዱኝ ወደድኳችሁ፣ ሕይወቴን አሳልፌ ለሞት ሰጠሁላችሁ። ስለዚህ እናንተ እርስ በርሳችሁ ብትዋደዱ እኔም በእናንተ እከብራለሁ፣ እናንተም በእኔ ትከብራላችሁ። የዮሐንስ ወንጌል ምዕራፍ 15 ይህን ያነገርናቸው እና እርስ በርሳችን ፍቅር ይኖራል። ወናችሁ እንግዲህ ለእኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ለእኔ ምንም አይመስለኝም ይላል ጳውሎስ። ይገርማችኋል። አያችሁ፣ ለእኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል ሐዋርያው ጳውሎስ። ሮሜ ምዕራፍ 8 ቁጥር 18 ላይ ለእኛ ይገለጽ ዘንድ ካለው ክብር፣ ለእኛ ይገለጽ ዘንድ ካለው ክብር አለ። የትኛው ክብር? ለእኛ ሊገለጽ ወደፊት የምናየው በተስፋ የምንጠብቀው በእግዚአብሔር ዘንድ ለእኛ የተዘጋጀው በእሱ ታስቦ ያለ ክብር አለ። ያ መንግሥተ እግዚአብሔር። አያችሁ ምን አለ? ለእኛ ይገለጽ ዘንድ በኋላ የምናገኘው ክብር አለ። የአሁኑ ዘመን ስቃይ ከእርሱ ጋር ቢመዛዘን ምንም አይመስለኝም። ይሄ ከንቱ ነው፣ ኃላፊ ነው፣ ቀሪ ነው። ያ ግን የሚጠብቀን የማያልፍ ነገር ነው። አያችሁ። ስለዚህ ቀጥሎን አለ የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃል። ይህ ዓለም ናፍቆቱ ምንድን ነው? ብቻ ምንም ይስራ በእግዚአብሔር ዘንድ ያሉ ጻድቃንን፣ ነቢያትን፣ ሐዋርያትን፣ ቅዱሳንን ማየት ይፈልጋል። በእግዚአብሔር ቀኝ መቀመጥን ይፈልጋል። ይሄን ይናፍቃል። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃል። አያችሁ እንግዲህ ይህ ዓለም ሲያልፍ የሚገለጠው ዛሬ የማናየው በተስፋ የምንጠብቀው እግዚአብሔር ያጸደቃቸው ሰዎች አሉ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ያጸደቃቸው ሰዎች አሉ። የእነሱን ናፍቆት ይጠባበቃል። ግን ፍጥረት ለከንቱነት ተገዝቷል። በተስፋ ስላስገዛው ነው እንጂ በፈቃዱም አይደለም። አያችሁ ከንቱ ማን ነው? ይህ ዓለም ከንቱ ነው። ይህ ዓለም የሰው ልጅ ለከንቱ ተገዝቷል። ይህ ዓለም ከንቱ ነው። ለዚህ ዓለም ተገዛል። ደግሞ ለዚህ ዓለም የተገዛ ነው እግዚአብሔር በተስፋ ስላስገዛን ነው። ያችኛይቱን ዓለም መውረስ እንደምንችል አውቀን በዚህ ዓለም ያለውን መከራና ፍዳ በጸጋ ተቀብለን አምላካችን ሳናሳዝነው፣ ሳናስመርረው፣ ሳንሰርቅ፣ ሳንገድል፣ ሳንዋሽ፣ ሐሰተኛ ሳንሆን በሰው ላይ ግፍ ሳንፈጽም እግዚአብሔር በሰጠን ሀብት ላይ ብቻ ተመርኩዘን ሲመግበኝ ይመግበኛል፣ ሲያለብሰኝ ያለብሰኛል፣ ባያለብሰኝም ባይመግበኝም እንደፈጠረ ያርገኝ ብለን አደራውን ለሱ ከሰጠን ሐሳባችን ለሱ ከተው ነው። ግን ከዚህ ማለት ለዚህ ሐሳብህን ሁሉ ጭንቀትህን ሁሉ ለአምላክህ ተውለት ብሎ ነው የተናገረው። ሐሳባችን ለሱ ሰጥተን የሰው ገንዘብ ሳንመኝ፣ ክፉ ነገር ሳናስብ፣ ክፉ ነገር ሳንሰራ ለሱ ብንተውለት እግዚአብሔር የሚያልፈውን ነገር ለእኛ አዘጋጅቷል። ፍጥረት ለከንቱ ተገዝቷል። በተስፋ ስላስገዛው ነው እንጂ በፈቃዱም አይደለም። ደግሞ ለዚህ ዓለም ብንገዛም ወደንም አይደለም። ያስገዛን እግዚአብሔር ነው። ሊሰጠን ያሰበውን ነገር ያችን እያሰብን ይሄንን የዚህን ዓለም መከራ እንድንቆጣጠረው ነው፣ እንድንችለው ነው፣ በትዕግስት መኖር እንድንችለው ነው። ተስፋውም ይላል ቀጥሎ፣ ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ለልጆቹ ያዘጋጃት አለች። እግዚአብሔር በሰው ልቡና ያልታሰበ የሰውን ዓይን ያላየው እግዚአብሔር ለሚወዳቸው ብቻ ያዘጋጀው አለ። መጀመሪያውን አይተነዋል። መጀመሪያውን ክርስቶስ ነበረ። ሰው ሆነ አየነው። ወደ እሱ ሳበን አቀረበን። ሥጋውን ሰጠን፣ ደሙን ሰጠን። ሁለተኛ ተወለድን። መጀመሪያ መጨረሻውን ግን አላየነውም። በተስፋ ነው የምንኖረው።
መጨረሻው ያለ መከራ፣ ያለ ሐዘን፣ ያለ ለቅሶ፣ ያለ ስቃይ፣ ያለ ተካዜ የምንኖርበት ዓለም ነው። አያችሁ ወገኖች፣ ተስፋውን ፍጥረት ሁሉ ከጥፋት ባርነት ነፃ ወጥቶ ከዚህ ከመከራው ዓለም ከጭንቁ ከረሃቡ ከስደቱ ነፃ ወጥቶ ለእግዚአብሔር ልጆች ወደ ተዘጋጀው ክብር እስከሚደርስ ድረስ ነው። እዛ እስከምንደርስ ድረስ ግን ድካም አለ። አያችሁ ድካም አለ፣ ፈተና አለ። መቋቋም አለብን፣ መበርታት አለብን። መንገድ ላይ ወድቀን መቅረት የለብንም። መንገድ ወጣን ቤታችን ስንመለስ ቢታክተን ቢደክመን ብንዝል ተስፋ ቆርጠን ወድቀን እንቀራለን። ግን በልባችንም እየተሳብነ ቢሆን የግዴታ ቤታችን እንደርሳለን። ቤት አለና። ስለዚህ ለእኛ የማያልፍ ቦታ የማያልፍ ሕይወት ስላለን አሁን ምንም ድካም ይበዛ ጭንቀት ይበዛ ኑሮ ቢከብድብንም አስችለኝ እያልን በተስፋ መጠበቅ አለብን። ከምስጋናው መቆጠብ የለብንም። ተመስገን እንበለው። እግዚአብሔርን ማመስገን ያለብን ሲሞላልን ሲሰጠን ብቻ ሳይሆን ሲጎልብንም ስንቸገርም እናመስግነው። ኢዮብ ሁሉን ሰጠው አከበረው። ያን ሁሉ ሲነሳው ምስጋናው አላቋረጠም፣ ግን መለሰለት፣ እጥፍ አድርጎ መለሰለት እና የእግዚአብሔር ልጅ እንግዲህ አሁንም መሆን ያለበት እግዚአብሔር በእኛ ዘንድ መንገስ ያለበት በአፋችን ሳይሆን በልባችን ነው መንገስ ያለበት። ከልባችን ያወጣነውን ከልባችን ያራቅነውን እግዚአብሔርን ወደ ልባችን እናስገባው። ልባችን ስናስገባው ውሸት ይቀራል፣ ስርቆት ይቀራል፣ ዝሙት ይቀራል፣ ክፋት ይቀራል፣ ተንኮል ይቀራል። በቃ ኃጢአት ነው የተባለ ሁሉ ከኛ ይወገዳል። ለምን? በልባችን ስላለ እናፍራለን፣ እንፈራዋለን። ይሄ ሲሆን ደግሞ ምን ይመጣል? በረከት ይመጣል፣ ሰላም ይመጣል፣ እድሜ ይመጣል፣ ጤና ይመጣል፣ ዘር ይባረካል። አያችሁ ዛሬ በዘሩ እያዘነ እያለቀሰ ያለው እግዚአብሔር የጣለው ሰው ነው። ሁላችን ተጣልቶናል፣ ግን የምንመለስ ብንሆን እግዚአብሔር ይመለሳል። ቸር ነውና መሐሪም ነውና ገና ሳይፈጥረን ስንፍናችን ድካማችን ያውቃልና እኛ ስንመለስ እርሱ ይመለሳል። እንግዲህ የትምህርታችን መነሻ ያደረግነው በትንቢተ ኤርምያስ ምዕራፍ 12 ቁጥር 2 ላይ በአፋቸው አንተ ቅርብ ነህ ከልባቸው ግን ሩቅ ነህ በሚል ነው የተነሳ ነው እና አንተ ግን አቤቱ አውቀኸኛል፣ አይተኸኛል፣ ልቤንም በፊትህ ፈትነኸዋል። እንደ በጎች ለመታረድ ወጥተህ ለያቸው፣ ለመታረድም አዘጋጃቸው። ምድሪቱ በምታለቅሰው ሳሩ ሁሉ የሚደርቀው እስከ መቼ ነው? አሁን ምድር ታለቅሳለች፣ ሳሩ